በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይህንን መልእክት የምትሰሙ ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። መልአኩም እንዲህ አለው፣ ዘካርያስ ሆይ ጸሎትህ ተሰምቶልሃልና። የሉቃስ ወንጌል ምዕራፍ 1 ቁጥር 13። በዚህ ቃል ጥቂት ደቂቃዎችን አብረን እንቆያለን። መልእክቱ ለሌሎችም እንዲደርስ ላይክና ሼር ማድረግና አትርሱ። ሰብስክራይብ ያላደረጋችሁም ሰብስክራይብ እንድታደርጉ በአክብሮት አሳስባለሁኝ። ጸሎትህ ተሰምቶልሃልና። መልአኩ ቅዱስ ገብርኤል ዘካርያስ ለተባለ ካህን የተናገረው ቃል ነው። ጸሎትህ ተሰምቶልሃልና። አምላካችን እግዚአብሔር ዛሬም የእያንዳንዳችንን ጸሎት ይሰማን ዘንድ ቅዱስ ፈቃዱ ይሁንልን። ወገኖቼ አሁን በሚኖሩን ጥቂት ደቂቃዎች የምናየው እግዚአብሔር በፊቱ የሚቀርበውን ጸሎት እንዴት እንደሚሰማ ጭምር ነው። እንዴት ነው የምንጸልየው? በምን አይነት ሁኔታ ነው የምንጸልየው የሚለው ምክንያት ካልሆነ በስተቀር ተግታችሁ ጸልዩ፣ ሳታቋርጡ ጸልዩ ተብሎ እንደተጻፈው ዕለት ዕለት ፊቱን የሚፈልግ ሰው በአምላኩ በእግዚአብሔር ፊት የጸሎቱን መልስ እንደሚያገኝ ጭምር የምናይበት ነው። ዛሬም በልዩ ልዩ የጸሎት ሕይወት ውስጥ ያላችሁ ሁላችሁንም እግዚአብሔር ጸሎታችሁን ይሰማ ዘንድ ቅዱስ ፈቃዱ ይሁንልን። የሉቃስ ወንጌል ምዕራፍ 1 ከቁጥር 5 ጀምሮ እንደተገለጸው ዘካርያስ የተባለ ካህን እንደዚሁም ኤልሳቤጥ የተባለች ሚስት የነበረችው ሁለቱም በጌታ ትእዛዝና ሕግጋት ሁሉ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ ይላል። እንደ ሕጉ እንደተጻፈው በእግዚአብሔር ፊት የሚሄዱ በእግዚአብሔር ፊት ጻድቃን የነበሩ ሁለት ባልና ሚስቶች ነበሩ። ኤልሳቤጥ መካን ነበረችና ልጅም አልነበራቸውም ይላል። ሁለቱም በዕድሜ አርጅተው ነበር። ካህኑ ዘካርያስ ተራው ደርሶት በእግዚአብሔር ፊት ሊያገለግል እንደ ካህናት ሥርዓት ወደ ጌታ ቤተ መቅደስ ገብቶ ለማጠን እየተዘጋጀ ባለበት ሰዓት በዕጣንም ጊዜ ይላል ሕዝቡ ሁሉ በውጭ ቆመው ይጸልዩ ነበር። ሕዝቡ በውጭ ቆመው ይጸልዩ ነበር። ካህኑ ደግሞ በውስጠኛው የእግዚአብሔር ቤተ መቅደስ ውስጥ ሆኖ በዕጣኑ መሠዊያ ቀኝ የጌታ መልአክ ቆሞ ታየው። ለጸሎት በእግዚአብሔር ፊት እንደ ካህናት ሥርዓት ዕጣን ለማጠን በመቅደስ ውስጥ ባለበት ሰዓት በመሠዊያው ቀኝ የጌታ መልአክ ታየው። ዘካርያስም በሆነው ነገር ባየው ነገር ደነገጠ፣ ፍርሃትም ወደቀበት ይላል። መልአኩም እንዲህ አለው፣ ዘካርያስ ሆይ ጸሎትህ ተሰምቶልሃልና። ዘካርያስ ሆይ ጸሎትህ ተሰምቶልሃል። እነዚህ ሁለቱም ባልና ሚስት የጸሎት ሕይወት ያላቸው እንደሆኑ አይተናል። ስለዚህ ጸሎትህ ተሰምቶልሃልና አትፍራ። ሚስት ኤልሳቤጥ ወንድ ልጅ ትወልድልሃለች፣ ስሙንም ኢየሱስ ትለዋለህ። ደስታና ተድላም ይሆንልሃል፣ በመወለዱም ብዙዎች ደስ ይላቸዋል። በጌታ ፊት ታላቅ ይሆናል፣ የወይን ጠጅና የሚያሰክር መጠጥ አይጠጣም በማለት የሚወለደው ምን አይነት ልጅ እንደሆነ ስሙን ጭምር ጠቅሶ የሚወለደው ስሙ ዮሐንስ እንደሚባል ይህንን በዝርዝር ነገረው። ለማን? ዕለት ዕለት በእግዚአብሔር ፊት ለጸሎት በሚቆመው በካህኑ ዘካርያስ ፊት መልአኩ ይህንን የምስራች ቃል ነገረው። በዚህን ጊዜ ዘካርያስ አንድ ጥያቄ አቀረበለት። ዘካርያስም መልአኩን እንዲህ አለው ይላል። መልአኩን እኔ ሽማግሌ ነኝ፣ ሚስቴም በዕድሜዋ አርጅታለችና ይህን በምን አውቃለሁ አለው። ልብ በሉ እንግዲህ ጸሎትህ ተሰምቶልሃል ነው የተባለው። ጸሎትህ ተሰምቶልሃል እየተባለ ግን
ዘካርያስ ሌላ ምልክት ፈለገ። ለዚህ ደግሞ ምክንያት አድርጎ ያቀረበው እኔ ሽማግሌ ነኝ፣ ሚስቴም በዕድሜዋ አርጅታለች፣ ይህን በምን አውቃለሁ የሚል ጥያቄ አቀረበ። በዚህ ጊዜ መልአኩ መልሶ እንዲህ አለው፣ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ፣ እንድናገርህም ይህችንም የምስራች እንድሰብክልህ ተልኬ ነበር። እነሆም በጊዜው የሚፈጸመውን ቃሌን ስላላመንህ ይህ እስከሚሆን ቀን ድረስ ዲዳ ትሆናለህ፣ መናገርም አትችልም አለው ይላል። ከዚህ በኋላ መልአኩ እንደተናገረው ዮሐንስ እስከሚወለድ ድረስ ዘካርያስ ዲዳ ሆኖ እንደነበር የሉቃስ ወንጌል በተለይ ወደ መጨረሻዎቹ ቁጥሮች አካባቢ ጭምር ዲዳ የነበረው በዮሐንስ በተወለደ ጊዜ እንዴት አንደበቱ እንደተፈታ የእግዚአብሔር ቃል ይነግረናል። እንግዲህ ጸሎት ተሰምቶልሃል ነው የተባለው። ነገር ግን አምኖ መቀበል አቃተው። ምክንያት አድርጎ ያቀረበው ደግሞ የራሱን ሽምግልናና የሚስቱን እርጅና ነበር። ነገር ግን ወገኖቼ በጸሎታችን ጊዜ እኛ ምክንያት ብለን ከምንላቸው ሁሉ የእግዚአብሔር መልስ እንዴት እንደሚበልጥ ይህንን ማመን ይህንን ማወቅ ይገባናል። የሉቃስ ወንጌል ምዕራፍ 1 ከቁጥር 26 ጀምሮ ባለው ታሪክ ላይ ድንግል ማርያም በድንግልና ጸንሳ በመንፈስ ቅዱስ እንደምትወልድ በተነገራት ጊዜ ለእግዚአብሔር የሚሳነው ነገር የለም በማለት መልአኩ በነገራት ጊዜ እንደ ቃል ይሁንልኝ ብላ በእምነት ስለተቀበለች ነው ያመንሽ ብፅዕት ነሽ ተብሎ እየተመሰከረላት። ስለዚህ ዛሬም እግዚአብሔር ጸሎታችንን የሚሰማ አምላክ መሆኑን እኛ ደግሞ ስለምንጸልየው ጸሎት በእግዚአብሔር ፊት አምኖ መቀበል እንደሚገባ ይህ ታሪክ ያስረዳናል። 3 ነጥቦችን ስለ ጸሎት ባጭሩ እናያለን። እንግዲህ የመጀመሪያው እንደ ፈቃዱ መጸለይ ነው። ሐዋርያው ዮሐንስ በመልእክቱ እንደተናገረው እንደ ፈቃዱ አንዳች ብንለምን ይሰማናል ይላል። አንደኛ ዮሐንስ ምዕራፍ 5 ቁጥር 14 ላይ እንደ ፈቃዱ አንዳች ብንለምን ይሰማናል። እንደ ፈቃዱ ማለት ምንድን ነው የሚሉትን 3 ነጥቦች ብቻ ባጭሩ እናያለን። አንደኛ እንደ ፈቃዱ መጸለይ ማለት በእምነት መጸለይ ነው። ትልቁ ነገር እዚህ ላይ ዘካርያስ ጸሎት ተሰምቶልሃል እየተባለ ምክንያት አድርጎ በማቅረብ ይህንን ከጌታ ተልኮ የመጣው መልአክ የተናገረውን ቃል አምኖ መቀበል ነበር የከበደው። ከዚህ የተነሳ ነው ዲዳ ትሆናለህ እስከ መባል ድረስ የደረሰው። ስለዚህ የመጀመሪያውና አንደኛው አምኖ መቀበል ነው። መድኃኒታችን ኢየሱስ ክርስቶስ በማርቆስ ወንጌል ምዕራፍ 11 ቁጥር 24 ላይ እንደገለጸው ስለዚህ ይላችኋለሁ የጸለያችሁትንና የለመናችሁትን ሁሉ እንዳገኛችሁት እመኑ ይሆንላችሁማል ይላል። የጸለያችሁትንና የለመናችሁትን ሁሉ እንዳገኛችሁት እመኑ ይሆንላችሁማል። ስለዚህ በምንጸልይ ጊዜ የጸለይነው ጸሎት በእግዚአብሔር ፊት ተቀባይነት እንዳገኘ መልስ እንዳገኘ ተሰምቶልሃል እንደምንባል አምነን መቀበል ይገባናል ማለት ነው። ይህ ብዙዎቻችን በየጊዜው በአንድ ርዕስ በሌሎች ርዕሶች ላይ አተኩረን የመሰማቱ ነገር እስከምን ድረስ ነው የሚለው ብዙዎቻችን የምንቸገርበት እንደሆነ ይታወቃል። ነገር ግን የእግዚአብሔር ቃል የሚለን በእምነት መጸለይ አንደኛው፣ ሁለተኛው በይቅርታ መጸለይ ነው። የበደሉንን ይቅር በማለት ከቂም ከበቀል ከጥላቻ በመንጻት መጸለይ ይሄ ሁለተኛው ነው። በዚሁ በማርቆስ ወንጌል ምዕራፍ 11 ቁጥር 25 እና 26 ላይ መድኃኒታችን ኢየሱስ ክርስቶስ እንደገለጸው ለጸሎትም በቆማችሁ ጊዜ በሰማያት ያለው አባታችሁ ደግሞ ኃጢአታችሁን ይቅር እንዲላችሁ በማንም ላይ አንዳች ቢኖርባችሁ ይቅር በሉታል። በማንም ላይ ለጸሎት በቆማችሁ ጊዜ ነው የሚለው። ለጸሎት በቆማችሁ ጊዜ በሰማያት ያለው አባታችሁ ደግሞ ኃጢአታችሁን ይቅር እንዲላችሁ በማንም ላይ አንዳች ቢኖርባችሁ ይቅር በሉት። እናንተ ግን ይቅር ባትሉ በሰማያት ያለው አባታችሁ ኃጢአታችሁን ይቅር አይላችሁም ብሏል። ይቅር አይላችሁም። ስለዚህ ይቅርታ ማጣት፣ በጥላቻ በክፋት በበቀል መያዝ ጸሎታችን እንዳይሰማ ያደርጋል ማለት ነው። ለዚህ ነው የማቴዎስ ወንጌል ምዕራፍ 5 ቁጥር 23 ላይ መባህን በመሰዊያው ፊት በምታቀርብበት ጊዜ አንዳች በወንድምህ ላይ በደል እንዳለ ትዝ ቢልህ ተመልሰህ ሂድና ወንድምህ ጋር ታረቅ፣ ከዛ ደግሞ መጥተህ መባህን አቅርባል። መባውን ከማቅረብ በፊት ግን ቅር የተሰኘብህን ወንድምህን ይቅርታ ጠይቅ።
ታረቁ። ከዛ በኋላ መባህን አቅርብ። ስለዚህ መባ አንዱ እንግዲህ ጸሎት ነው፣ ምስጋና ነው፣ አምልኮ ነው። እነዚህ ነገሮች ሁሉ በእግዚአብሔር ፊት መልስ ያስገኙልን ዘንድ ይቅርታ ማድረግ አንዱና ትልቁ ነው። ሶስተኛውና የመጨረሻው ይቅርታ ባለማድረጋችን ጸሎታችን እንዳይሰማ እንደሚያደርግ ማመን ይገባናል። የይቅርታ ልብ በማጣታችን በሌሎች ላይ በራሳችንም ላይ ይቅርታ በሌለው ሕይወት ምክንያት ጸሎታችን በእግዚአብሔር ፊት እንዳይሰማ እንዳይደመጥ እንደሚያደርግ ይህንን ማወቅ ይገባናል። በትንቢተ ኢሳይያስ ምዕራፍ 59 ላይ የተገለጸው ይህንን በግልጽ ያስረዳል። እነሆ የእግዚአብሔር እጅ ከማዳን አላጠረችም፣ ጆሮውም ከመስማት አልደነቆረችም። ነገር ግን በደላችሁ በእናንተና በአምላካችሁ መካከል ለይታለች፣ እንዳይሰማም ኃጢአታችሁ ፊቱን ከእናንተ ሰውሮታል። እጃችሁ በደም ጣታችሁም በበደል ረክሳለች። ከንፈራችሁም ሐሰትን ተናግሯል፣ ምላሳችሁም ኃጢአትን አሰምቷል። በጽድቅ የሚጠራ በእውነትም የሚፈርድ የለም። በምናምንቴ ነገር ታምነዋል፣ ሐሰትንም ተናግረዋል ይላል። በምናምንቴ ነገር ታምነዋል፣ ሐሰትንም ተናግረዋል። በጽድቅ የሚጠራኝ በእውነትም የሚፈርድ የለም። ስለዚህ የሚሰማው እግዚአብሔር እንዳይሰማ የሚያድነው የእግዚአብሔር እጅ እንዳያድን ሌላኛውና ሶስተኛው ምክንያት የመጨረሻው ምክንያት እንደተገለጸው በሰዎች መካከል ያለ ይቅርታ የጎደለው ምሕረት የጎደለው ጉዳይ እንደሆነ እዚህ ላይ በግልጽ ነው የተቀመጠው። እውነት ነው፣ እግዚአብሔር ይሰማል፣ የእግዚአብሔር እጅም ታድናለች። ነገር ግን አለ በደላችሁ በእናንተና በመካከላችሁ መካከል ለይታለች፣ እንዳይሰማ ማለ ኃጢአታችሁ ፊቱን ከእናንተ ሰውሮታል። ስለዚህ ኃጢአታችን ይቅርታ የሌለው በክፋት የተሞላ እውነትነት የጎደለው እርስ በርሳችን ባለመግባባት ላይ የተመሰረተ ጸሎት ከሆነ ቅድመ እግዚአብሔር ደርሶ መልስ አያስገኝም ማለት ነው። ይህንን ማስተዋል ይገባናል። የማቴዎስ ወንጌል ምዕራፍ 18 ላይ ወንድምህ ቢበድልህ ሂድና አንተና ወንድም ሆናችሁ ብቻችሁን ተነጋገሩ፣ ወንድምህን ጠቀምኮ ነው ያለው። ከዛ ደግሞ 2-3 ሰው አድርግ፣ 2 ሰው ይዘህ ንገር፣ ከዛም ለቤተ ክርስቲያን ንገራት። ለምን? ወንድምን ለመጥቀም። ወንድምህ ቢበድልህ ነው የሚለው። ስለዚህ የበደሉንን ይቅር ማለት ከጥላቻ ከበቀል እውነትነት ከሌለው ነገር መራቅ ጸሎታችን እንዲሰማ ትልቁ ምክንያት ሲሆን፣ በበደልና ይቅርታ በሌለው ሕይወት መኖር ደግሞ ጸሎታችን እንዳይሰማ ያደርጋል ማለት ነው። ስለዚህ ጸሎት ተሰምቶልሃል ነው የትምህርታችን ርዕስ። ዛሬም አምላካችን እግዚአብሔር የሁላችንንም ጸሎት ይሰማን ዘንድ ቅዱስ ፈቃዱ ይሁንልን።